Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ማድረግም አትርሱ። አድማጮቼ ላይክ ማድረግ ብዙ ጥቅም አለው። ወዳጅም ጠላትም እንዲያየው ያደርጋልና እንደዛ ማድረግ አትርሱ። ምንም ነገር የሚከፈለው የሚያቆያችሁ ደቂቃም የለምና እሷን መጫን አትርሱ። እየረሳችኋት ነው ለማስታወስ ያክል ነው አድማጮች። ይህንን እያልኩ እንግዲህ ዛሬ ለየት ያለ በጣም አስደንጋጭ የሆነ የአብይ አህመድ መቼም ሴራው አያልቅም። አሁን አስቦት ያለውን ወደ እናንተ እናመጣለን። መገመት ትችላላችሁ። ሽመልስ አብዲሳ የአማራው ፕሬዚደንት አለ እና ራሱ አብይ አህመድም አለ፣ የትግራይ ሰራዊት አለ፣ ፋኖ አለ። እነሱን በሚመለከት ነው እንግዲህ ሊሆን የሚችለው ብላችሁ መገመት አያቅታችሁም። ግን አብይ አህመድ ምንድነው አዲሱ ሴራ? የአብይ አህመድ ምንድነው ነው? ታስታውሳላችሁ የዛሬ 5-6 ዓመት ቅማንት ይባል ነበር። አምሹር ታስታውሳላችሁ። በተለይ የአማራ ክልል ተወላጆች የሆናችሁትን ቅማት እንደዚህ ያደረጉ፣ ቅማት ሰላማዊ ሰልፍ አወጡ፣ ቅማንት እንደዚህ ያጠፉ፣ መጥፋት አለባቸው፣ እንዲህ ናቸው ምን ስትባሉ ነበር። የአማራ ተወላጆች የሆናችሁ ነው አሁን የምናገር ያለሁት። ይሄ ሆን ተብሎ የተደረገ ሴራ ነው። ይህንን ዛሬ የተረጋገጠ ዜና ነው የምነግራችሁ ያለሁኝ። ቅማንትና አማራ እንዲባላ አርገነዋል። አሁን ደግሞ ከምን ጊዜም በባሰ ቅማንትና አማራ እንዲባላ ማድረግ አለብን። በሰፊው ማንና ማን እንደሚጨምር እነግራችኋለሁ። ግን ቅማንትና አማራ እንደ አዲስ እንዲባላ እንዲጨፋጨፍ ማድረግ አለብን። አንድ ከዛ ቀጥሎስ የአገውና የአማራ ህዝብ እንዲጨፋጨፍ እንዲጣላ እንዲወድም በውስጥ ከአገው አመራሮች ጋር ሰርተው እንዲያባላ ይፈልጋል። ልክ ከዚህ በፊት የነበረ ግን ከዛ የባሰ ህዝቡን በሙሉ እንዲጣላ የማድረግ። ወለጋ ላይ ምን እያደረገ ነው? ራሱ ያደራጃቸውን የአማራ ፋኖ ብለው ግን ራሱ ደሞዝ እየከፈለ ራሱ ሁሉንም ነገር ትጥቅም ስንቅም የሚሰጣቸው ፋኖ የሚባሉ አሉ። ከፋኖ አሁን ያለውን ፋኖ አማራ ፋኖ ምንም ግንኙነት የሌለው ማለት ነው አብይ አህመድ የሚያዘው። ይሄን አይደለም ላይ ያለውት ራሳቸው እዛ ያሉትን ነው። የራሱ የሆነ ፋኖ አለው አብይ አህመድ፣ የራሱ የሆነ ኦላ አለው። አለባበሳቸውም ትጥቃቸውም ምናምናቸው እንዲመሳሰሉ ተደርጎ የተሰሩ ናቸው። ስለዚህ አገውና አማራ እንዲባላ ይፈልጋል። ቅማንትና አማራ እንዲባላ ይፈልጋል። ኦሮሞና አማራ እንዲባላ ይፈልጋል፣ አማራ ክልል ያሉት። ስለዚህ አማራ ከሁሉ በላይ ደግሞ ይህንን በደንብ አድርጋችሁ አዳምጡ። ከሁሉ በላይ ጸሎቱ አሁን እንግዲህ ሱባኤ ውስጥ ገብተዋል። ጸሎት ላይ ነው አይደለም ያለው አብይ አህመድ የሚጸልይ ያለው የትግራይ ሰራዊትና የአማራ ክልልን እንዲወር እንዲዋጋ። አማራ ክልል ነው ማለት ያለው የትግራይ ክልል የትግራይ ቦታዎችን እያልኩ አይደለም። የሚፈልገው የሚመኘው እነዚህ የኦሮሞ ኦህዴዶች የሚፈልጉት ያሉትን ምንድነው የሚፈልጉት? ቲዲኤፍ አማራ ክልል ገብቶ ጦርነት እንዲጀምር ነው የሚፈልጉት። ለምን? እንዲጣላ እንዲባላ። በተለይ ደግሞ ጸሎቱ ትልቁ ጸሎቱ ከማን ጋር እንዲዋጋ ነው የሚፈልገው? ከፋኖ ጋር ነው። ከትክክለኛው ፋኖ ከነ ዘመነ ካሴ ከነ ወራው መሬ ወዳጆ ከነሱ ጋር እንዲጣላ ነው የሚፈልገው። ይህንን ለማድረግ ደግሞ ቢሊዮኖች ሚሊዮን አይደለም ያለው ቢሊዮኖች በጅተን ማባላት አለብን። ከዛ በኋላ ታስታውሳላችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተጣሉ ብሎ ማንም እጁ እንዳያስገባ አንድ ነገር ብትናገሩ ወየውላችሁ ብሎ ካቢኔውን ሰብስቦ ተናግሮ ከዛ በኋላ ግን እየከረረ ሲሄድ ህዝቡ የአዲስ አበባ ህዝብ ጥቁር ለብሶ መውጣት ሲጀምር አስታራቂ ሆኖ የመጣው እንደዛ እንዲሆን ነው የሚፈልግ ያለው። ገና ስልጣን ከመምጣቱ በፊት ጀምሮም የአማራ ህዝብና የትግራይ ህዝብን ማባላት እስከ መጨረሻው ማጣላት ደም መቃባት ነበር። የአማራ ህዝብ ምልሻው ወጣቱ ሁሉ አስታጥቀን ካስታጠቀነው ከደመቀ መኮንን ጋር ሆኖ የሰሩት ሴራ ነው።
አስታጥቀን ከላክ ነው እርስ በርሳቸው ጭፋጭፋሉ። ከዛ በኋላ እንዳይገናኙ አድርገን አብረው እንዳይመጡ፣ አብረው እንዳይሰሩ፣ አብረው እንዳይጸልዩ፣ አብረው ቤተክርስቲያንም መስጊድም እንዳይሄዱ አድርገን እንለያያቸዋለን። እነዚህ ሰሜናውያን እንደዚህ አድርገን ማጣፋት ማባላት አለብን። ይህንን ነው ጸሎታቸው። ትልቁ ሴራው ታዲያ ሊሰራበት ያሰበው አብይ አህመድ አሁን በዚህ ወቅት የበደንብ አድርጋቸው አዳምጡ። ተዋግቶ ማሸነፍ እንደማይችል አውቆታል። ለማንም ሊያሸንፍ አይችልም። ምክንያቱም ድሮን ሊያሸንፍልህ አይችልም። ድሮን እሱ እንደሚያደርገው ያለው ሄዶ ትምህርት ቤት ሊያቃጥል ይችላል፣ ፋብሪካዎች ሊያቃጥል ይችላል፣ ሰውም ሊገድል ይችላል። አንድ ሁለት ሰው ታርጌት የተደረገ መኪና ውስጥም ሆኖ አንድ ቤት ውስጥ አለ ከተባለም ጌታቸው ረዳ 3-4 ጊዜ አይደለ የተሳተው እዛ መቀሌ ያለ ሬሳ ማየት ፈልጋለሁ። የጌታቸው ረዳ ነበርኩ ህልሙ የአብይ አህመድ ያኔ በህይወት እያለ ጌታቸው ረዳ ማለት ነው። አሁን የሱን ካልሲ አጣቢ ከመሆኑ በፊት ግን አሁን ይህንን ሴራ በጣም የሚያሳዝነው ደግሞ ምን እንደሆነ ታውቃላችሁ? በጣም አስደንጋጭ የሚሆነው የአማራ ተወላጁ ምክትል ጠቅላይ ሚኒስትሩም ይሄ የምታዩት ያለችው ወፍ የሚመስለው የአማራ ክልል አስተዳዳሪ ተብየው እሱንም አብረው ነው ከነሱ ጋር የሚያሰሩት ያሉት፣ አብረው ነው የሚመክሩት ያሉት ለማጣላት። አማራ ክልል ያለውን ህዝብ አጣልተ ከዛ በኋላ 3-4 ቦታ ላይ መበታተን ይፈልጋል። ወሎ ራሱ የቻለ ክልል እንዲሆን ይፈልጋል። ጎጃም ራሱ የቻለ ክልል እንዲሆን ይፈልጋል። ጎጃም ውስጥ ሌላ ብዙ ብሔር ብሔረሰቦች አሉ፣ እርስ በርሳቸው እንዲጣሉ እንዲባሉ ማድረግ ይፈልጋል። ጎንደር ለብቻውን የቻለ ክልል ማድረግ ይፈልጋል። እዛም ብዙ ብሔር ብሔረሰቦች አሉ፣ እንዲባሉ እንዲጣሉ ይፈልጋል። ይህንን ካልሰራን ስልጣን ላይ አንቆይም ነው። ስለዚህ የነሱ የቤት ስራ አሁን እነዚህ ባንዳዎችን እነ አረጋ ከበደ የመሰሉ ባንዳዎች፣ ተመስገን ጥሩነህ የመሰሉ ባንዳዎች ተጠቅመህ እርስ በርሱ እንዲባላ ማድረግ ነው። ለአንድ ሰው ንግስና ተብሎ ማለት ነው። ትልቁ ፕራይዝ ግን የሚፈልገው ትልቁ ማሸነፍ የሚፈልገው ትልቁ ሆኖ እንዲያየው የሚፈልገው ደግሞ የትግራይና የኤርትራ መጣላት፣ የትግራይና የአማራ መጣላት፣ ከዛ በኋላ ደግሞ እርስ በርሱ እንዲባላ። ትግራይ ያው ብዙ ብሔር ብሔረሰብ ስለሌለ በአውራጃ ነው የሚለያየን ያለው። በአውራጃ የሌላ አውራጃ ያውም እኮ አሁን አድዋ አውራጃ የሚባል ነገር የለም። አውራጃ ወረዳ ነች፣ ትንሽ ነች። አሁን አድዋ የምትባለው ወረዳ ታውቁታላችሁ እንግዲህ። አዲስ አበባ ስንት ወረዳ አለ? በጣም ብዙ ወረዳ የዛን ያክል ነው። ድሮ አውራጃ ነበረ ይላሉ። አሁን ግን ወረዳ ነው። እንደማንኛውም ትንሽ ወረዳ ነች፣ ግን አድዋ ነው የሚባለው ስሙ ገናና። እና ይሄንን ለማድረግ ነው ሴራቸውን። ስለዚህ እኛ አሁን እንደ ማይክሮ አጭር ወደ እናንተ ለማምጣት የፈለኩት ይሄንን ሰው እንዲሰማው፣ በተለይ በረሃ ላይ ያሉት ታጋዮቹን፣ በተለይ ደግሞ ህዝቡ ውጪ ያለው በሚዲያ ያለው ይሄንን ማጋለጥ አለበት። ይሄ ሪላያብል የሚባል ከነሱ ከውስጣቸው ያገኘነውን ሴራ ነው የምንነግራቸው ያለ ነው። ሰው እንዲሰማ ማድረግ ደግሞ የእናንተ ግዴታ ነው። ሼር አድርጉት። ከሁሉ በላይ ግን ላይክ አድርጉት። ሁላችሁም ከመውጣታችሁ በፊት ላይክ ሳታደርጉ አትውጡ። ለምን? ላይክ ካደረጋችሁት ኤአይ ደግሞ ምን ያደርገዋል? በሰፊው ይዘረጋዋል፣ ሪኮመንድ ያደርገዋል። ዋናው ክሊክ የሚያደርግ ሰው ብዙ ካየ አናሎጉ ይበትነዋል። ስለዚህ እንዲሰማ ነው የምንፈልገው። እንዳትታለሉ። አሁን የሌለ አዲስ ነገር ፈጥሮ ወይ ቅማንት ለአማራ ወጣቶች ገደለ፣ ወይ ቅማንት ለአዛውንቶች ለሃይማኖት አባቶች ገደለ፣ ወይ ደግሞ አማራ ለቅማንት የሃይማኖት አባቶች ህዝብ የቤተሰብ ህዝብ አቃጠለ ምን ያለ ብሎ ምክንያት ፈጥሮ ሊያስጀምር ነው የሚፈልግ ያለው። አንድ ምክንያት ታውቃላችሁ እንዴት እንደሚያደርግ እና ጣየ እንዴት አድርጎ ሲያቃጠላቸው እንደነበር አይታችሁ የለ? እንደዛ ለማድረግ ነው ሐሳቡ አድማጮቼ። ስለዚህ እንዳትታለሉ። የትግራይ ህዝብና የአማራ ህዝብ በምንም ተአምር የሚጣላበት የለም። ብዙ ብሔር ብሔረሰብ ውስጡ ላይ ያለ ግን አብሮ የኖረ ነው። ተዋልዶ ተጋምዶ ተዛምዶ የኖረ ነው። ምንም ነገር ሊሆን አይችልም። እድል ከሰጠናቸው ግን ሊፈጥሩ ይችላሉ። አሁን ወለጋ ላይ ምንድነው የሚሆን ያለው? 20 ሰው ንጹሃን 20 የትግራይ ተወላጆች
ከ77 ጀምሮ እዛ የሚኖሩት ከወሎና ከራያ አካባቢ ወደ ወለጋ ተወስዶ የነበሩትን የአማራ ተወላጅና የትግራይ ተወላጆች እየተጨፈጨፉ ነው ያሉት። ከወለጋ ጭራሽ እንዳይወጡ ተዘግቶባቸዋል። መጨረሻችን ምን ይሆናል ባካችሁ ድረሱልን እያሉ ነው ያሉት። ስለዚህ ጀምሮውታል እነዚህ ሰዎች። መሀል አማራ ክልል መጥተው ከመጀመራቸው በፊት ግን እወቁት፣ አውቀናል በሉ። ሰው ብዙ ሰው ካየው ደግሞ ምን ይሆናል አሃ ታውቀዋል ብሎ ያቆማል። እኛ ይሄ የመጀመሪያ ጊዜያችን አይደለም። አጠናክሮ እዚህ ደብረ ዘይት አሰልጥኖ አስታጥቆ ለመግደል የሰራዊት አዛዦች ለመግደል አደጋ ለማድረስ ሊልካቸው ሲል ተነግሮን እኛ ደግሞ በሚዲያ አውጥተነው አስቁመናል። በቃ ተሰምተዋል። ማይክሮፎን ሚዲያ ተናግረዋል። ይጠነቀቃሉ፣ አደጋ ላይ ትገባላችሁ ብሎ ካንስል የተደረገ ከአንድም 3 ጊዜ አለ። ሂዳችሁ ማየት ትችላላችሁ ቪዲዮዎችን፣ የቆዩ ቪዲዮዎች። ስለዚህ ይህንንም እንደዛ አድርጉት። ይህንን እያልኩ አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።